እንዴት ዛሬ ላይ ይህንን ቪዲዮ አይታችሁ ቶታሊ ህይወታችሁን ትራንስፎርም ማድረግ የምችሉበትን ነገር ነው ማካፍላችሁ። ስለ ድሮ እያሰባችሁ በመጨነቅ እንዲሁም ደግሞ ወደፊቱንም ደግሞ ባይሆንስ እያላችሁ ከማሰብ ወጥታችሁ አሁን ላይ ህይወታችሁ መቀየር የምችሉበትን ነገር ነው በደንብ ማሳያችሁ። እስካሁን ያላያችሁትን አንደርስታንድ ያላረጋችሁትን ነገር ማለት ነው። ስለዚህ ማሳያችሁ ነገር ሳይንስ ነው። በዚህ ቪዲዮ ውስጥ አንደኛ ለምንድን ነው ማልቀየረው የሚለውን ነገር በደንብ አሳያችኋለሁ። ማለት እንዳልቀየር ምንድን ነው የሚይዘው የሚለውን ነገር እነግራችኋለሁ። ከዛ በተጨማሪ ደግሞ እንዴት አእምሯችን ህይወትን እየፈጠረ እንዳለ ሊትራሊ ሳይንሱን በደንብ አስረዳችኋለሁ። በጣም በቀላሉ አድርጌ አስረዳችኋለሁ። እሱን በማወቃችሁ ምክንያቱም ደግሞ ህይወታችሁን ትራንስፎርም ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ ወደኋላ፣ ወደፊት፣ ፓስት፣ ፊውቸር የሚባለው ነገር እንዴት እንደሌለና ጊዜ የሚባል ነገር እንዴት እንደሌለና ያለችውን አሁን ተጠቅመን ህይወታችን እንዴት ትራንስፎርም እንደምናደርግ በደንብ አሳያችኋል። ስለዚህ ወደ ቪዲዮአችን እንግባ። ለምንድነው ሰዎች መቀየር የሚያቅታቸው? ማለት ሁሉም ሰው መቀየር ይፈልጋል፣ ግን ለምንድን ነው የማይቀየረው? ለምንድን ነው? በደንብ አሳያችኋለሁ። አእምሮ ብያችኋለሁ። ስለ አእምሮ እየነገርኳችሁ ነበር። አእምሯችን ሊትራሊ ህይወታችን ይፈጥረዋል። አእምሮ ማይንድ ማለት ነው። ይሄ ምንድነው ስሉ አሳያችኋለሁ። ያው እኔ ነኝ የሳልኩት፣ ጎበዝ ነኝ። ስለዚህ ሀሳብ አለን ሁላችንም ማለት ነው። ሀሳብ ስናስብ ደግሞ እንደሚፈጠር ልንገራችሁ። አእምሯችን ላይ ይሄ አእምሯችን ነው ብላችሁ አስቡ። ከዛ ይሄ ደግሞ ሰውነታችን ነው ብላችሁ አስቡ። ከዛ በቃ ይሄ እጅ አለ ብላችሁ አስቡ። በሞመንት ሀሳብ ስናስብ ሀሳብ ማለት ነው ምን ይፈጠራል መሰላችሁ? እዚህ ውስጥ ባዮ ኬሚካል ሪያክሽን ይፈጠርና ከዛ ይሄ የኬሚካል ሲግናል ይላካል ወዴት? ወደ ሰውነት። ሀሳብ እኮ ነች። ሀሳብ እንዴት እውነት እንደሚሆን፣ ሀሳብ እንዴት ስጋ እንደሚለብስ፣ ሀሳብ እንዴት ፊዚካል እንደሚሆን እያሳያችሁ ነው። ስለዚህ ሀሳብ ስናስብ እንዳልኳችሁ ምን ይፈጠራል? ሰውነታችን ላይ ኬሚካል ሪያክሽን ይፈጠራል፣ ምናምን ይሰማናል፣ ኢሞሽን። ከዛ ሲሰማን ደግሞ ሞር እንደዚ አይነት ሀሳብ ማሰብ እንጀምራለን። ለምሳሌ ስትረስ፣ ጭንቀት ሀሳብ ላይ ስንሆን እንደዚህ አይነት ስሜት ይሰማናል። በዛ ስሜት ምክንያት ደግሞ እሱን ተመሳሳይ ሀሳብ ማሰብ እንጀምራለን። እንደዛ ይሰማናል። ከዛ እንቅስቃሴያችን ተግባራችንም እንደዛው ነው። ከዛ ደግሞ አንድ ዘር ሲዘራ አፈሩ ሲዘራ ስራው ምንድነው? ይሰበስባል። ምን ኢንግሪዲየንቶችን፣ ምን የሚያደርጉትን፣ የሚያሳድጉትን ማለት ነው። ይሄ አእምሯችን ውስጥ ያለው እየተሰማን ያለው ነገር ማለት ነው። ቶታሊ እሱን የሚገልጡ እውነት እንዲሆን ህይወት ላይ እንድናየው የሚያደርጉ አይነት ኢንግሪዲየንቶችን ይሰበስባል። ምን ሰዎችን፣ ሲቹዌሽኖችን፣ ሌላም ነገሮችን። ለምሳሌ ምን ተባባልን? ስትረስ ማለት ነው። ስትረስ ነው ኤግዛምፕል ይሰጧቸው። ስለዚህ ሀሳብ እንዴት እውነት እንደሚሆን፣ ሀሳብ እንዴት እየኖር ነው እንደምንሄድ ነው እያሳያችሁ ያለሁት። እያንዳንዱ ሀሳባችን እውነት ይሆናል። አሁን ይሄ አእምሯችን ውስጥ እንደሚፈጠር፣ ሰውነታችን ላይ እንደሚፈጠር ነው እያሳያችሁ ያለሁት እንጂ በቀላሉ ሰው ያስባል እግዚአብሔር ይፈጽማል አለቀ እኮ ነው። ግን ደግሞ ያው ሎጂካል ስለሆነና የተማራችሁ ሰዎች ስለሆናችሁና ጭንቅላታችሁ ግን እንዴት ምናምን ስለሚል እሱን ላስረዳችሁ ነው እየሞከርኩ ያለሁት። ስለዚህ ይሄ ነው ሊትራሊ የሚፈጠረው። ስለዚህ ያለን ሀሳብ፣ ያለን ሜንታል አቲቲዩድ ህይወታችንን ዲተርማይን ያደርገዋል ማለት ነው። ሌላ ጠንከር ያለ ነገር ላካፍላችሁ። ጠንከር ያለ ስላችሁ ይህንን በደንብ የሚያስረዳችሁ ነገር ማለት ነው። ይህንን የሚያስረዳችሁ ሌላው ነገር ምንድን ነው መሰላችሁ? አእምሯችን ላይ አእምሮ ሳይሆን አእምሮ አለ፣ ከዛ ደግሞ አንጎል አለ። አንጎል ማለት which is brain፣ ይሄ ፊዚካሉ ማለት ነው። ሀሳብ ስናስብ ሀሳብ ያው አይታይም፣ ግን እናስባለን። እንደምናስብ እናውቀዋለን። ሀሳብ ስናስብ አእምሯችን ላይ በጣም ብዙ ቢሊየን ሴሎች፣ ኒውሮኖች አሉ። ኒውሮኖች እንደዚህ ናቸው ብላችሁ አስቡ። ሀሳብ ባሰብን ቁጥር ኒውሮኖች እርስ በርስ ምን ያደርጋሉ? ፋየር ያደርጋሉ። which is አሁን ማስረዳችሁ በጣም ቀላል በሆነ መንገድ ነው። መንገድ ይፈጥራሉ ብላችሁ አስቡ። which is ደጋግመን ደግሞ ስናስብ ምን ይሆናል? በደንብ መንገድ ይፈጠራል፣ ሰስቴንድ ይሆናል። ማለት ቀላል ነው። ከዛ በኋላ ማሰብ አይጠበቅባችሁም፣ ማስታወስ ትጀምራላችሁ። እንደዛ ነው ሚሞሪ የሚፈጠረው። ደጋግመን እናስባለን። ከዛ ስናስታውስ ያለፈ ብለን የምናስበውን ሀሳብ ስናስታውስ ምንድነው ሚሞሪ የሚባለው ነገር ነው ማለት ነው። ይሄ ያለውን መንገድ ምን እናደርጋለን? እያጠናክር ነው እንሄዳለን። ይሄና ይሄ ነው ብላችሁ አስቡ። አንድ ስናስብ እንደዚህ እያለ 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 ምን ይፈጥራል? ከዛ ደግሞ ስናስታውሰው መልሰን ስናስታውሰው ምን እየሆነ ይመጣል?
በቃ እየጠነከረ ይመጣል። ከዛም ነገራችሁ ከጊዜ በኋላ ሲጀምር ማሰብ አይጠበቅባችሁ፣ እያስታወሳችሁ ነው የምትኖሩት። ቆንጆ አእምሯችን ላይ ሊትራሊ እንደዚህ መንገድ ይፈጠራል ማለት ነው። ኒውሮኖቹ መንገድ ይፈጥራሉ እንደ ኔትወርክ ማለት ነው። የሆነ ሀሳብ ስናስብ ህይወት ላይ የምናገኘው እና የምንኖረው ስለ ራሳችንም ስለ ህይወትም ስለ ሁሉ ነገር ፕሪዶሚናንት የሆነው ሀሳባችን ዶሚናንት የሆነው ደግሞ ሀሳባችን ስላችሁ ኮንሸስ ሆነ የምናስበው ሳይሆን ከልጅነት ጀምሮ ደጋግመን ፕሮግራም የተደረግንበት ያደግንበት አለ። ህይወትን የምናይበት እውነት ብለን የምንቀበልበት መንገድ አለ። ይሄ አእምሯችን ማለት ነው። እንደዚህ በቃ መንገድ ተፈጥሮ ብላችሁ አስቡ እና አሁን ስንኖር እያሰብን ሳይሆን እያስታወስን ነው እየኖርን ያለ ነው። አሁን ሆን ብላችሁ እያሰባችሁ ነው ይመስላችሁ። ሆን ብላችሁ እያሰባችሁ አይደለም፣ እያስታወሳችሁ ነው። የሆነ ጊዜ የኖራችሁትን ህይወት እያስታወሳችሁ ነው የምትኖሩት። ስለዚህ ነው ይሄ ሰው ነው እንግዲህ እኔና እናንተ ነን። ከመጽሐፍ ላይ ነው አይቼ የሳልኩት። እሺ ትኩረታችን የሰው ልጅ ምንድነው? ሰው ያስባል እግዚአብሔር ይፈጽማል። ብቻ ሀሳብ የሚባለው ነገር ትልቅ ነገር እንደሆነ እያየን ነው አይደለ? ሀሳብ እንዴት ስሜት እንደሚሆን ሰውነታችን ላይ ኬሚካል ሪያክሽን እንደሚፈጠር አእምሯችን ውስጥ እንደዚህ መንገድ እንደሚፈጠር ሊትራሊ ፊዚካሊ ማለት ነው በሀሳብ ይሄ እንግዲህ ገብቷችሁ። ስለዚህ ሀሳባችን ባለበት ህይወታችንም እንደዛ ይሆናል ማለት ነው። ሀሳባችን ደግሞ ስላችሁ ፕሪዶሚናንት የሆነው ሀሳብ ኢሞሽናሊ የወሰድነው ሀሳብ ህይወታችሁ ላይ አሁን ህፃን ልጅ ያላችሁ ብቻ አይደለም ካደጋችሁ በኋላ የሚያጋጥሟችሁ ብዙ ነገሮች አሉና በተለይ ደግሞ ኢሞሽናሊ ጥሩም ይሁን መጥፎ ከፍተኛ ኢሞሽን ያላቸው ቁጭ ነው የሚሉት። የት ሚሞሪ ቁጭ ነው የሚሉት ጭንቅላታችን ውስጥ ቀጥታ ነው የሚገቡት። አንደኛ በኢሞሽን የወሰድነው ነገር፣ ሁለተኛው ደግሞ በድግግሞሽ የገባ ነገር ነው አእምሯችን ውስጥ ቁጭ የሚለው ስላችሁ በቃ እንደዚህ አይነት ትልቅ መንገድ የሚሰራው ብላችሁ አስቡ። እሱ ይፈጥራል። ከዛ እሱን እያሰበን እሱ አይነት ህይወት እያጋጠመን እንኖራለን ማለት ነው። አሁን ስለ ሀሳብ እንዴት ህይወታችን እንደሚፈጠር አየን። ብዙ ጊዜ እንደምናስብ ስለ ድሮ ሲጀመር ድሮ የሚባል ነገር የለም። አሁን ልምጣላችሁ ስለ ጊዜ ድሮ አሁን እስቲ ድሮ ላይ ሂዱልኝ ወይ ደግሞ ወደፊት ላይ ሂዱልኝ። አትሄዱ። ለምን ካላችሁኝ ድሮ የሚባል ወደፊት የሚባል የለም። ኦንሊ ታይም ያለው አሁን ነው። ፓስትም ያለው ሀሳብ ላይ፣ ወደፊት የምንለው ያለው ሀሳብ ላይ ያለው አሁን ነው። አሁንና አሁን ማለት ነው። ዲስ ፕሬዘንት ያለው ዲስ ፕሬዘንት ሞመንት እና የኛ ሀሳብ የኛ ማንነት ነው ያለው። ብዙ ጊዜ እንዴት ነው ምን አልኳችሁ? ያለው አሁን ነው ያለው አሁን እና እኛ ራሳችን የምናይበት መንገድ፣ እኛ አእምሯችን ላይ የሚመላለሰው ሀሳብ፣ እኛ እየተሰማን ያለው ስሜት፣ እኛ በቃ ስቴት ኦፍ ቢንግ ይባላል። ማንነታችን ነው ያለው። ያለው አሁን አንድ ረዥም አሁን ነው ብላችሁ አስቡ። ጊዜን የምናስበው እንደዚህ ነው አይደለ? ጊዜ እንደዚህ ነው ብላችሁ አስቡ። which is አንድ አሁን ያለው ከዛ የተለያዩ አይነት ማንነቶች የተለያዩ አይነት ፐርሶናሊቲዎች ናቸው ያሉት ማለት ነው። እንዴት ካላችሁ ለምሳሌ ቲቪን አስቡት። አንድ ሞመንት ላይ ምን አለ? ሁሉም ቻናሎች አሉ። አዲስ ሞመንት ማለት ነው። ሬዲዮን አስቡት፣ አሁን ላይ አለ። ቲክቶክን አስቡት፣ ዩቲዩብን አስቡት፣ ኤቭሪቲንግ አሁን ላይ ሁሉም አለ። በኋላ አይደለም ያለው አንድ ሞመንት ላይ አሁን ላይ ግን የተለያየ አይነት ቻናል ላይ ነው ያለው ብላችሁ አስቡ። ላይፍም እንደዛ ነው። በኋላ ነገ ምናምን የሚባል የለም። አሁን እንደዛ ስላችሁ ይሄ ሰውነታችን አያድግም ምናምን አይደለም። አሁን ከሱ ውጡልኝ እሺ። የህፃን ልጅ ሀሳብ እንዳታስቡ። እንደውም ህፃን ልጅ ይሻላል። አሁን ህይወታችሁ የሚቀይር ሀሳብ ነው እየነገርኳችሁ አለው። ስለዚህ ቆም በሉና እስኪ ሪያላይዝ ለማድረግ ሞክሩ። ያለው አሁን ነው እና ያለው ሀሳቤ ነው እና ያለው ማንነቴ ነው። ለዛ ነው ሰዎች 5 ዓመት ከዛሬ 5 ያለፈው 5 ዓመት አለ አይደለ? ወደኋላ ስላችሁ እንግዲህ የተግባባንበት ስለሆነ ነው እንደዛ እያልኳችሁ አለሁት። ብቻ የሆነ ሰርቴን ሞመንት ነበረ 2010 ምናምን እየተባባልን መተናል። አሁንም ግን ህይወታቸው እንደዛ ነው። ለምን ካላችሁ በቃ እነሱ ስላልተቀየሩ። ጊዜ ምንም የሚቀየር ነገር የለም። የሚቀየረው ማን ነው? እኛ ነን እና የእኛ ማንነት ነው የሚቀየረው።
በተቀየርነው ልክ ደግሞ ህይወታችንን ውጤታችንን እየተቀየረ ይሄዳል። ምን ተባባለን? ሁሉም ህይወት አሁን ላይ አለ። ሁሉም ማለት የምንፈልገው ውጤት፣ የምንፈልገው ገንዘብ፣ የምንፈልገው ሪሌሽንሽፕ ኤቭሪቲንግ በአሁን ላይ አለ። አዲስ አይፈጠርም ለእኛ ተብሎ አዲስ ለእኛ ተብሎ አይፈጠርም። እንዴት ካላችሁ ለምሳሌ አንድ የሆነ ምሳሌ ሰምቼ ነበር። አረብ ሀገራቶች ላይ አሁን ያሉት ማለት ነው ሳውዲ አረቢያ ምናምን የሚባሉት ቦታዎች ላይ በፊት በረሃ ብቻ ነበር። ኢቨን ውሃም የለም ነበር። ኢቨን ውሃ ራሱ ማለት ነው። እና ቆፈር ሲያደርጉ ማለት ለውሃም ይሁን ለምን ብቻ አላቅም፣ ሲቆፍሩ ነዳጅ ተገኘ። ዋው ሀብታም ሀገር። ከዛ አሪፍ ነገሮች ተሰርተዋል። ከዛ ምነግራችሁ እንግዲህ ነዳጅ ድሮም ነበር። እሺ ለእነሱ ሲባል አዲስ ነዳጅ አልተፈጠረላቸውም፣ አገኙት እንጂ እነሱ ማለት ነው። ከዛ ደግሞ ነዳጅ ኃይል ያልቃል ምናምን። አሁን ላይ ደግሞ ትልቅ በሶላር በፀሐይ ብርሃን የሚሰራ ከተማ ራሱ እየገነቡ ነው። ከዛ ደግሞ ከሱም አልፎ በቱሪዝም እየኖሩ ነው። ይህን ሁሉ ለምን አልኳችሁ እና ያገናኘዋል ከኛ ጋር አዲስ ፀሐይ አልመጣም። የእነሱ እይታ ነው የተቀየረው። ይህንን ማድረግ እንችላለን ነው ያሉት። ድሮ ነዳጅ ነበር አስበው አይተው ያገኙት። ከዛ ያም አዲስ አይደለም። ይህን ሁሉ እየነገርኳቸው ያለሁት ሁሉም አሁን ላይ ነው ያለው። ከዛ የኛ ስቴት ኦፍ ቢንግ ነው ያለው። ምንም የተለየ አዲስ ነገር የለም። ሁሉም በአሁን ሞመንት ላይ አለ። which is ምን ፍቅር፣ ገንዘብ፣ ሀብት፣ ሌላ ምን አለ? ጥሩ ነገሮች ብቻ የምፈልጓቸው ነገሮች አሉ። ማንን ነው የሚጠብቁት? የእኛን መስተካከል ነው የሚጠብቁት። ወደፊት አይደለም ያሉት። ስለዚህ ይህንን ከተባባልን ወደ ቀጣይ እንቀጥላለን። ቀጣዩ ምንድን ነው? መጀመሪያ ምን አየን? እንመለስና ማለት ነው እንዴት አእምሯችን እየፈጠረ እንደሆነ አይተናል። ከዛ ደግሞ ለምን ደግሞ አንቀየረው? የረሳሁት ነገር አለ። ትኩረታችን የት ነው? ኃይላችን ይሄ ነው። which is ምን? ሀሳብ ስላችሁ ትኩረታችን፣ የሚሰማን ስሜት፣ ማንነታችን፣ በቃ ያ ነው ኃይላችን። ለምን ቅድም እንደነገርኳችሁ እናስባለን እያለን ነው እየኖርን ያለ ነው ማለት እየተሰማን፣ ከዛ እንደዛ አክት እያደረግን እንደዚህ አይነት ነገሮች እያጋጠሙ ነው እየኖርን ያለ ነው። ትኩረቱ ብዙ ሴት ነው ያለው። ድሮ ላይ አንዳንዴ ድክም ብሏችሁ አያውቅም? በቃ የሆነ ጭንቅላታችሁ ድክም ብሎት ያውቃል። ለምን ካላችሁ አእምሯችሁ ድክም የሚለው ድሮ ላይ ስለሆነ ነው፣ ወይም ደግሞ ስለወደፊት በጣም እየተጨነቀ ስለሆነ ነው። አእምሯችሁ የማይፈልገው አሁን ላይ መሆን ብቻ ነው፣ ስለማያውቀው ስላለመደው ማለት ነው። አሁን ላይ ስትሆኑ አእምሯችሁ ምን ያደርጋል? ጸጥ እንዲል ነው የሚሆነው። አእምሮ ደግሞ የሚኖረው አእምሮ ስላችሁ ላይክ አእምሮ ሳይሆን አእምሮ ስንል ምን አለ መሰላችሁ? አሁን ይሄ አእምሮ ነው ብላችሁ አስቡ። አእምሮ ስንል አእምሮ ስለ ትዳር፣ ስለ ምናምን፣ ስለ ሁሉ ነገር ለምሳሌ አሁን የገነባችሁት አእምሮ አለ፣ ስለ ራሳችሁ፣ ስለ ሰዎች፣ ስለ ሁሉ ነገር ማለት ነው። እና ቆም ስትሉ ትኩረት ልትነሱት ስለሆነ ስለማይፈልግ ምን ያደርጋል? ወደኋላ ወደፊት እንድትሆኑ ነው የሚፈልገው። ትክክለኛው ኃይላችሁ ያለው ትክክለኛው አቅማችሁን መጠቀም የምችሉት የት ስትሆኑ ነው? አሁን ላይ መሆን ስትችሉ ነው። እሱ እንዴት እንደምታደርጉ አሳያችኋለሁ። ግን ለምንድን ነው የምፈልገው ማላገኘው? ታዲያ ትኩረትሽ እኮ ይኸው እዚህ ነው እኮ ያለው። ስለዚህ ምን ማድረግ አለብን? ትኩረታችንን ሁሉ ወዴት መሳብ አለብን? ወደ ራሳችን። ቀስቱን እንቀይረዋለን ማለት ነው። ከድሮ ኢቨን ኢነርጂውን አስቡት። ወደዛ የነበረው ጊዜና ወደዚህ ሲመለስ አሁን ላይ ስትሆኑ ምን ይሆናል መሰላችሁ? እንዳለ ትኩረታችሁን ወደዛ እየሮጠ ያለው ወደኋላ። ሲጀመር እንደነገርኳችሁ ነው። ኋላ የምንለው ጀስት ሚሞሪ፣ የሆነ ጊዜ ያጋጠመን የሆነ ጊዜ የተፈጠረ ነገርን ጭንቅላታችን ላይ ተቀምጧል ነው። ኋላ የለም፣ ግን ስለ ኋላው እያሰባችሁ ነው። which is አሁን ላይ ነው እየኖራችሁ ያላችሁት። አሁን ነው ክሬት እያደረጋችሁ ያላችሁት። ብዙ ሰው የማይፈልገው የሚያገኘው ትኩረቱ ኋላው ላይ ነው። ውጤቱም ፊውቸር የሚባል አይኖራችሁ፣ ወደፊት የሚባል የላችሁ። ኋላውን ነው እየኖራችሁ ያላችሁት። ለምን? ትኩረታችሁ ኋላ ላይ ነው። የምትኖሩትም ወደፊት ሳይሆን ድሮን ነው እየኖራችሁ ያላችሁት። አእምሯችንም ደግሞ ሪካርድ ኦፍ ፓስት ይባላል። አእምሯችን የምን ስብስብ ነው ካላችሁ የፓስት ስብስብ ነው። ስለዚህ እሱን ከሆነ ኢንተርቴን እያደረግን እየኖርን ያለ ነው። ወደፊትም እሱን ነው መልሰን የምናስበው ማለት which is ፊውቸራችን ፕሪዲክተብል ነው።
ማለት ምንም አንኖን የሆነ ሰርፕራይዝ የሚያደርግ የሚያስደንቅ ነገር ህይወታችሁ ላይ አያጋጥማችሁም። ኮንግራጁሌሽንስ። ለምን እየኖራችሁ ያላችሁ ድሮ ላይ ስለሆነ አእምሯችሁ እያመላለሰ ያለው ድሮ ስለሆነ የሚሰማችሁ እንደ ድሮ ስለሆነ የምታስቡት እንደ ድሮ ስለሆነ አዲስ የሚባል ነገር አታገኙም። ነገም ራሱን ነው ድጋሚ የምታገኙት። ስለዚህ ታዲያ ምንድነው ማድረግ ያለብኝ? ቆንጆ ጥያቄ። ከራሳችሁ ጋር መቀመጥ። የመጀመሪያው ሰውነታችሁ የለመደው ድሮን ስለሆነ መጨናነቅ ስለሆነ መፍራት ስለሆነ ብቻ የለመደው ሀሳብ የለመደው ስሜት ስላለ ሩጡ ሩጡ ነው የሚላችሁ። ጠዋት ገና ስትነሱ ትሄዳላችሁ በሀሳብ ወይኔ ጉዴ ብላችሁ ነው የምትነሱት። ጠዋት ስትነሱ ስለዚህ ጠዋት ላይ እንደተነሳችሁ ቀናችሁም ላይ ሊሆን ይችላል፣ ችግር የለም። እኔም መክራችሁ ግን ጠዋታችሁ ላይ ነው። ጠዋት እንደተነሳችሁ አእምሯችሁ ምን ተባብለናል? ኒውሮኖች አሉ። ጠዋት እንደተነሳችሁ ይቀጥላል ኑሮ ማለት ነው። አሁን እንደዚህ አይነት ኮንተንት ኮንሱም ስታደርጉ እውቀታችሁን እየጨመራችሁ ስትመጡ ምን እያደረጋችሁ ነው? ኢቨን ዴቨሎፕ እያደረጋችሁ ነው። አዲስ ኒውሮፓዝ ማለት ነው። ከዛ ማወቅ ብቻ ደግሞ በቂ አይደለም። አዲስ የምትፈልጉትን ውጤት ማለት ነው መጀመሪያ ግን አሁን እሱን ሁሉ ከማድረጋችሁ በፊት መቀመጥ ይቀርማል። እሺ፣ ትኩረታችሁን ምን ማድረግ መሰብሰብ። ወዴት? ወደ እናንተ። ትኩረታችሁ ብትንትን እያለ የነበረው ሰው ምን አድርጉ? ጠዋት ላይ ቁጭ በሉ። ቀናችሁ ላይም ቁጭ ማለት ትችላላችሁ። ከምትሰሩት ስራ፣ ከምታስቡት ሀሳብ፣ ከሩጫው እናንተ አለ የምትሮጡት ሀሳብ ነው። ህይወት ላይ የሚደረስበት ሳይሆን የሚኮንበት ቦታ ነው ያለው። ቦታ የለም የሚደረስበት። ምን ሆኖ ነው ያለው? ምንደርስበት ጊዜ የለም። ምን ሆኖ ነው ያለው? ስለዚህ ቁጭ ስትሉ ትንፋሽ ብላችሁ ምን ማድረግ ትችላላችሁ? ቁጭ ብላችሁ ትንፋሽ ማስገባት ማስወጣት። አይናችሁን ጨፍናችሁ ኤክሰርሳይዝ አድርጉት። 30 ሰከንድ አይናችሁን ጨፍኑ እና ላሰራችሁ። ቁጭ ትላላችሁ። አሁን ራሱ ቁጭ ስሉ ወርግጠኝነት እንትን ነው እየሮጠ ነበር ጭንቅላቴ ትላላችሁ። ቁጭ ትላላችሁ፣ ትንፋሽ ታስገባላችሁ፣ ትንሽ ያዝ ታረጉታላችሁ፣ ቀስ ብላችሁ ከዛ ታስወጣላችሁ። በድጋሚ ትንፋሽ በደንብ ታስገባላችሁ፣ ያዝ ታረጉታላችሁ፣ ቀስ ብላችሁ ታስወጣላችሁ። ከዛ አካባቢያችሁን ማዳመጥ ጀምሩ። ምን ይሰማችኋል? የመኪና ድምፅ ሊሆን ይችላል፣ ሰዎች ሊሆን ይችላሉ። ብቻ ቁጭ ብሉ፣ አስተውሉ፣ ማሰብ አቁሙና አካባቢያችሁን አዌር መሆን ጀምሮ አካባቢያችሁ ላይ በጆሮአችሁ በሴንስ ኦርጋኖቻችሁ ማለት ነው። ከዛ ደግሞ ሀሳቦቻችሁንም ስሜታችሁንም ሰውነታችሁ ላይ ያለውን እዩት። አሁን ቀስ ብላችሁ መግለጽ ትችላላችሁ። እችን እንኳን ብቻ ስታደርጉ ማለት ነው እርፍ ነው የምትሉት። ለምን? ትንሽ ስለቆማችሁ። የተለየ ነገር አድርጉ አይደለም እያልኳችኋለሁ። ቁጭ በሉና ምን አድርጉ? አስተውሉ። አካባቢያችሁ አስተውሉ ማለት እዩ ብቻ ነው። እሺ፣ ቢካም ደ ኦብዘርቨር ሁኑ። ነን ሲጀመር ተመልካች ነን። አእምሮ ነው ሩጫ ላይ ያለው። ቆመ ማለት አእምሯችሁን ይዩት። ሰውነታችሁ ላይ የሚሰማችሁን ስሜት ይዩት። ትከሻችሁ ላይ፣ እጃችሁ ላይ፣ እግራችሁ ላይ ያሉት ስሜቶች ይዋቸው። አካባቢያችሁ ላይ እየሆኑ ያሉትን ይዋቸው። ቆም ስትሉ ይሄኔ ምን ይሆናል መሰላችሁ? ኢቭን አእምሯችን ሞገድ አለው እና ምናልባት ቀጣይ እንድሰራላችሁ የምፈልጉትን ቪዲዮዎችን በዛው ቴክስት አድርጉ። ማወቅ የምፈልጓቸው ነገሮች ኮሜንት ላይ ጻፉልኝ። አሁን ይሄ ማሰራችሁ ነገር በግል ኮች ማድረጋቸው ሰዎችን ማሰራቸውን ነገር ነው እያሰሯችሁ ያለሁት፣ ሼር ማድረጋቸውን ነገር ማለት ነው። ስለዚህ በዚሁ ምነግራችሁ ዋን-ቱ-ዋን ኮችንግ የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሪኝ። ይህንን ስናደርግ አእምሯችን እንዲህ ውጭጭጭጭ እያለ የነበረው አእምሯችን እንደዚህ ሪትም ባለው መልኩ ኮረንስ ይኖሯል ይባላል። ሪትም ይኖሯል። ብቻ ከኛ ከአእምሯችንም የሚወጣ ሞገድ አለ። ሞገድ ማለት ዌቭ ማለት ነው። ስለሱ አንገባ። ግን ምን አልኳችሁ? ይህንን ማድረግ አሁን ላይ መሆን መለማመን። ይህን ስትሆኑ ምን ትሆናላችሁ? አዌር መሆን ትጀምራላችሁ። አካባቢያችሁ ላይ፣ አእምሯችሁ፣ ልባችሁ ላይ፣ ስሜታችሁ ላይ እየተካሄደ ያለውን ነገር ማወቅ ትችላላችሁ።
መረጋጋት፣ ተመልካች መሆን ጀመራችሁ። አእምሮ እየጋለባችሁ ነበር። አሁን ግን ምን ማድረግ ጀመራችሁ? መቆም ጀመራችሁ። አእምሯችሁ ወደኋላ ነው ወደፊት እየወሰዳችሁ ነበር። መቆም ጀመራችሁ። ከቆማችሁ በኋላ ደግሞ ቆም ስትሉ ሪላክስድ የሆነ ስቴት ላይ ነው የምትገቡት። ሪላክስድ የሆነ ስቴት ላይ ስትገቡ ደግሞ ኢዝሊ አእምሯችሁን ፕሮግራም ማድረግ ትችላላችሁ። ስለዚህ የመጀመሪያው አሁን ላይ መሆን ነው። ይህን መለማመድ ነው። አሁን ላይ ስትሆኑ አዌር ትሆናላችሁ። የምታስቡትን የሚሰማችሁን ታያላችሁ። ከዛ እነዚህን ጥያቄዎች ለራሳችሁ ጠይቁት። ምን እያሰብኩ ነው፣ ምን እየተሰማኝ ነው የሚለውን ማለት ነው። ደጋግሞ የሚመጣባችሁን ሀሳብ ኢቨን ያኔ ባይመጣባችሁም ውሏችሁ ላይ ጊዜያችሁ ላይ ደጋግሞ የሚመጡ ሀሳቦች፣ ደጋግሞ የሚመጡ ስሜቶቻችሁን ኔጌቲቭ የሆኑትን ማለት ነው ጻፏቸው ወረቀት ላይ። ከቻላችሁ ብጽፉ ጥሩ ነው። ይሄን ካረጋችሁ በኋላ ወረቀት ላይ እነዛን ጻፏቸው፣ አወቃችኋቸው ማለት ነው። ከዛ ምን ልናደርግ ነው መሰላችሁ? ሰውነታችን ላይ አዲክሽን አለ፣ አእምሯችን ላይ አዲክሽን አለ። ቅድም እንደነገርኳችሁ ደጋግመን በማሰባችን የተነሳ በቃ ናቹራል የሚሰማን ፋሚሊየር የሆን ነው ምን አለ ሀሳብ፣ ፋሚሊየር የሆነው ስሜት አለ። ከእሱ መሄድ አይፈልግም። ለዛ ነው መቀየር ማንችለው። እሱን አዲክሽን ብሬክ ማድረግ አለብን። እሱን አዲክሽን ብሬክ የምናደርገው የመጀመሪያው በማወቅ ነው። ከዛስ ትኩረት በመንሳት አቴንሽናችሁን ወደ ድሮ ወደፊት ከማድረግ አሁን ላይ ትሆኑና ከዛ አሁን ላይ የምትፈልጉት ምንድን ነው? አሁን ላይ የምትፈልጉትን አይነት ሀሳብ ማሰብ። እሱን ሀሳብ ለማሰብ ቀላል ነው። ያ የምፈልጉት ለምሳሌ ትዳር ነው። በጣም ደስ የሚል የምፈልገው ትዳር ቢኖረኝ እንዴት ነው የሚሰማው? ጥያቄ ብቻ ጠይቁት ራሳችሁ። ምን ፊሊንግ ይፈጠራል? አእምሯችሁ ደግሞ ጥያቄ ሲሰጡት መመለስ ነው የሚያውቀው። እንደዚህ ደስ ይለኛል፣ እንደዚህ ምን እየፈጠራችሁ? ኒውሮፓዝ እየፈጠራችሁ ነው ማለት ነው አእምሯችሁ ላይ፣ ከዛ በስሜትም። ስለዚህ በተደጋጋሚ ደግሞ እሱን ስናደርግ አሁን ላይ ስንሆን በተደጋጋሚ ያንን እያደረግን ሰውነታችንን አዲሱን የምንፈልገውን ስሜት አዲሱን የምንፈልገውን ሀሳብ እያስተማር ነው ስንሄድ ሁሉም ነገር አሁን ላይ ያለው ብያችኋለሁ። አሁን ላይ እኛ ምን ማድረግ ጀመርን? መቀየር ጀመርን ማለት ነው። አሁን ላይ ሁሉም አይነት ፖሲቢሊቲዎች አሉ ብያችኋለሁ። ሁሉም አይነት ውጤቶች አሉ። ችግርም አለ፣ ጥሩ የሆነ ያልሆነ ሪሌሽንሽፕ፣ ኤቭሪቲንግ አለ አሁን ላይ ማለት ነው። አሁን በሆናችሁት ልክ እሱን ህይወት ትኖራላችሁ። ስለዚህ አሁን የምትሆኑትን ስትቀይሩት ማለት ነው አቴንሽናችሁን ከድሮም ከወደፊትም እያላችሁ ከምትጨናነቁበት ፕሪዲክት ከምታደርጉት ወጥታችሁ ያንን ስትሆኑ እሱን መሆን ብቻ አይደለም። እሱን ከሆናችሁ በኋላ ደግሞ ምን ታደርጋላችሁ? ሰሬንደር ታደርጋላችሁ። ሰሬንደር ማድረግ ማለት ፈጣሪ ሆይ እስከ ዛሬ ድረስ በራሴ ሀሳብ በራሴ ስሜት ምክንያት ምን አድርጌዋለሁ? ራሴን እንዳላሳካ እንዳልሆን በቃ ይዤዋለሁ። ከዚህ በኋላ ግን ነገሮችን ሁሉ አንተ አሳየኝ፣ በሮችን ሁሉ ከፋፍትልኝ አለቅ። እንደዛ ስታደርጉ አሁን ላይ ስትሆኑ ሰሬንደር ስታደርጉ ኦፕን ሆናችሁ ለምን ለፖሲቢሊቲዎች ሁሉም ፖሲቢሊቲ አለ ብያችኋለሁ። ሁሉም ነገር አለ በአሁን ላይ ግን እኛ ኦፕን አለለንም። ዝግጁ ስላልሆንን ነው ማናገኘው ህይወታችን ላይ የሚገቡ። ስለዚህ አንደኛ ሰውየውን ስንሆን፣ ከዛ ደግሞ ኦፕን ስንሆን ዝግጁ ነን። እንደ ድሮ እያሰብን አይደለም፣ እንደ ድሮ እየተሰማን አይደለም። እንደ ድሮ እያሰብን ከሆነ ዛሬ ቀናችሁ ላይ የድሮን ነው ኤክስፔክት የምታደርጉት። ኢቨን ሳታውቁት የድሮን ኤክስፔክት ስለምታደርጉ ደግሞ የድሮን ነው የምታገኙት። አሁን ግን you are open to any possibility ማለት ነው። ምን አልኳችሁ? ቁጭ ማለት መጀመሪያ አካባቢያችሁ ማዳመጥ፣ ራሳችሁ ማዳመጥ፣ ጸጥ እንደሱ ስትሆኑ አሁን ላይ ትሆናላችሁ። ወጣችሁ አሁን ላይ መሆን ጀመራችሁ። ከዛስ የነበሯችሁን ሀሳብ፣ ስሜቶች፣ ያሏችሁ ማንነቶች፣ ማትፈልጓቸው ኔጌቲቮቹን ጻፏቸው፣ ወቋቸው። ከዛ አዲሱን ወቁት፣ አዲሱን ደጋግማችሁ አስቡት። ከዛ ደግሞ ሰሬንደር አድርጉ። በቃ ፈልገው ይሄ ነው እንዲህ እንደሰማኝ ነው ፈልገው እንዲህ ነው መሆን ፈልገው በቃ ልቅ አድርጉት። ከዛ ውሏችሁ ላይ አሁን ይሄን አድርጋችሁ በቃ ተቀየርኩ። ኦፍኮርስ ተቀይራችሁ፣ ግን ይሄ የድሮ ማንነታችሁ ይመጣል። አሁን ዝም አይላችሁ ይመጣል። ሹክ ብሎ ቅድም የጻፋችሁት ሊስት አለ አይደለ? ማልፈልጋቸው እንዲህ ያላችሁት ማለት ነው። እሱ መምጣት ይጀምራል ውሏችሁ ላይ። አሁን ግን ደድሮ አይደላችሁ። ለምሳሌ ኪሳችሁን ሁሌም ሌባ ይሰርቃችኋል። ኪሳችሁን ላይ ይችላል፣ ቦርሳችሁን ማታውቁት ሌባ ሁሌ ይሰርቃችኋል። በሞመንት ግን ሌባውን ካገኛችሁት በኋላ መልሶ አይመጣም። ለምን? ሲመጣ ስለምትይዙት ማለት ነው። እስከዛሬ ግን ካላወቃችሁት ይይዛችኋል። አሁን የትኛው ሀሳብ፣ የትኛው ስሜት፣ የትኛው ነው ግን ወደኋላ እየጎተተኝ የድሮ ላይ በቃ ደጋግሜ ማስታወሰው ወደፊትንም በጭንቀት ማስበው የትኛው ነው የሚለውን ካወቃችሁት በኋላ ነገ ላይ ሲመጣ
ሌባውን ማወቅ ጀምራላችሁ። ሌላ ጊዜ እኮ ዝም ብሎ ነበር የሚወስዳችሁ ወደኋላ ወደፊት። አሁን ላይ እንዳትሆኑ። አሁን ግን ውሏችሁ ላይ ስትንቀሳቀሱ የድሮ ሲመጣ ታዩታላችሁ፣ ተቀየር ትሉታላችሁ። ዝም አትሉትም፣ ተቀየር ትሉታላችሁ። ከዛ አስታውሳችሁ አሁን እንዲሰማችሁ የምትፈልጉትን ይሄን ባደረጋችሁ ቁጥር ምን ይሆናል መሰላችሁ? ድሮ እንደዚህ መንገድ ነበረ። ትኩረት በነሳችሁት ቁጥር አዲስ መንገድ ስትጀምሩ ይሄ ምን እያደረገ ይመጣል? እየጠፋ ይሄ እየሞተ አዲስ መንገድ እየተፈጠረ ይመጣል ማለት ነው። ኮንግራቹሌሽንስ ናይስ። ከዛ ህይወቴ ይቀየራል። አለመቀየር አይችልም። ሲጀምር ውጭውን መጠበቅ ማቆም መጀመር አለባችሁ። ምክንያቱም ህይወትን ኤክስፔሪንስ የምናደርገው አእምሯችን ላይ ነው፣ በስሜት ነው። ከዚህ በፊት የሰራሁት ቪዲዮ አለ። ገንዘብ ቁጥር አይደለም ስሜት ነው። ማን ነው? ሀብት፣ ሌላም ነገሮች። እናንተ ከሳቃችሁ መስታወቱ መሳቅ አይችልም። ውጩን በቃ ለማየቱ ላትሂዱ፣ ውጩን ለመቀየር አትሂዱ። እናንተ ስትቀየሩ ውጩ ተቀይሯል። እናንተ ግን ተቀየሩ። እናንተ ስትቀየሩ ፖሲቢሊቲዎች ይታዩአቸዋል። እናንተ ስትቀየሩ እድሎች ይመጣሉ። እናንተ ስትቀየሩ ኮንፊደንሳችሁ ሌላ ነው። እናንተ ስትቀየሩ ውጩ ተቀይሯል። ምክንያቱም ውጭው ሁሉም ነው ያለው። እኛንን እየመረጠን እየኖርን ያለ ነው፣ እያየን ማለት ነው። የምናየው ደግሞ አእምሯችን ውስጥ ያለውን ነው። የምንሰማው አእምሯችን ውስጥ ያለውን ነው። ዓለም ላይ ሁሉም አለ፣ ሁሉም ነገር አለ። እድሉም አለ፣ እድለኛ ለመሆኑ ኤቭሪቲንግ አለ። ህይወት ላይ ግን በራሳችን መነጽር በዚህ እኛ በሆን ነው በማንነታችን እንደ መነጽር ነው ብላችሁ አስቡ። በዛ መነጽር ምክንያት ነው አሁን እያገኘን ያለነውን ህይወት እያየን ኤክስፔሪንስ እያደረግን የምንኖር። ስለዚህ ዛሬ ላይ አሁን ላይ የምትፈልጉትን ሆናችሁ የምትፈልጉትን ማግኘት ትችላላችሁ። ማግኘት ሲባል በእጅ ለማግኘት አትሂዱ። እስከዛሬ ይህን ሁሉ ቪዲዮ አይታችሁ አሁንም በቃ ውጭ ላይ የምትንጠለጠሉ ከሆነ አሁንም አልገባችሁ። ኢዳዝን ማተር በቃ አለኝ ያላችሁት አላችሁ። ሰው እንደሌላችሁ አትጠብቁ። ሰው በኋላ ነው የሚያየው። ሁሉም ትልልቅ ነገር ያሳኩ ሰዎች ካያችሁ ነን ሴንስ ነበሩ፣ ከሴንሳቸው በላይ ነበሩ። አውሮፕላን የሚባል ነገር ድሮ ሲሰራ ሁሌ እናገረዋለሁ እስኪገባ ድረስ ይሄ እዚህ ውስጥ እስኪገባ ድረስ አውሮፕላን የሚባል ነገር ሲሰሩ አይተውት አይደለም። በቃ እዚህ ጋር ዩታ ሌስኮ በቃ ተሰርቷል። ሰው አላየው ለመሰላችሁ። እዚህ ጋር ባይኖር ያን ያክል እምነቱ ባይኖራቸው ሲጀመር አይንቀሳቀሱም ነበር። አሁን ለምንድን ነው ሯጭ ማትሆኑ? የለማ እዚህ ውስጥ ሌሎቹም ነገሮች እንደዚህ ናቸው። ስለዚህ ስታገኙ አይደለም የምታምኑት፣ ስታገኙ አይደለም ደስተኛ የምትሆኑ። ደስተኛ ስትሆኑ በውስጣችሁ ስታገኙ፣ አሁን ያልኳችሁ ነገር ገብቷችሁ እዚሁ ሲኖር ውጭ ላይ አለማየት አትችሉ ማለት ነው። ስለዚህ በደንብ ገብቷችኋል ብዬ አስባለሁ። ከዚህ ቪዲዮ ላይ ያገኛችሁትን ነገር ከስር ጻፉልኝ። ከዛ ውጭ ደግሞ ሌላ እንድሰራላችሁ የምፈልጉት ቪዲዮም ካለ ጻፉልኝ እና ደግሞ ዋንቷን ኮችንግ የምፈልጉ ሰዎችም ከስር ጻፉልኝ እና ይመቻችሁ። እና ደግሞ ውጤት እያመጣችሁ እነዚህን ቪዲዮዎች ያላችሁ ሰዎች ደግሞ ኮሜንት ላይ ወይም በውስጥ መስመር ላኩልኝ። ቪዲዮ መስራት አይቀርም። ለምን? ለሰዎችም ኢንስፓየር ስለሚያደርግ ማለት ነው። ይመቻችሁ።